ወልደ ጊዮርጊስ እንደዛ ስታብጠለጥ እኔ ሪከርድ ማላረግሽ ነው የሚመስልሽ? ወልደ ጊዮርጊስ ንግድ ባንክ ይሄ እንደዚህ ያ ሁሉ ነገር ህዝብ ወጥቶ ራሱ ሲሰርቦ ጆከር አንድ ቀን ወጥቶ ሰርቦት ያውቃል? ንገረኝ እስኪ። ከአንቺ በላይ እጁ ረጅም። ለምን መሰለሽ? ያንንም ማንንም አልፈራም ትቧ በቅት እኔ ላይ ፈጣሪ ሲጥልሽ የዚህ ሁሉ እንባ ነው። አሁን ልጅ ገምልሽ ቻት አንቺ የስራ ምናምን እንዳለ ልጆችሽ ቮይስ አለኝ እስከ ቪዲዮሽ እንደምንቀው ታያለሽ። እኔም ያንቺ ቤቴ ነኝ። ከፈልሽ አልከፈልሽ ፓስፖርትሽን ይዘሽ ሄድሽ አልሄድሽ እኔ አሁን ወረቀቱን አስተካክያለሁ። ስለዚህ ምንም ችግር የለም። ትመጫለሽ ቤት እንደገባሽ ታለሽ አህለን ውሳል ታብታብ ኮፒሊንግ በዛው ሌላ ድራማ ሰራለሁ ካልሽ ደግሞ መተሽ ትለምኝኛለሽ። ኮፒሊንግ ማድረግ እችላለሁ። ታውቂኛለሽ። ያከበረኝን አከብራለሁ፣ የናቀኝን ደግሞ አየር ላይ ታያለሽ። ይዘሽ ሄድሻለ። የሀቢብቲ በህግ አልመጣሽም እኔ ጋር ያለ ህግ እቀበልሻለሁ። ታየዋለሽ። በእንደዚህ አይነት መንገድ ትችይኝ ከሆነ ሞክሪ፣ ምንም ችግር የለም። ቤቴ ስትመጪ ህግ ያግዘኝ ልሽ እኔ አሁን ያ ችግር የለም። እንዲሰማ ስለማልፈልግ እስከ ልጆቹ ወይም 2000 ብር ፓስፖርቱን ጥዬልሻለሁ። እኔ ከቤት ስገብም የለኝም ፓስፖርት በ1500 ድርሃም 3000 ድርሃም መክፈል አቅም የለኝም። ፓስፖርቱን ጥዬልሽ ወጥቻለሁ። እኔ ከቤት ስገባ 1500 ድርሃም ልክልሻለሁ የሰነበትኩበትን። እኔ ደግሞ ለማንም ነገር ምናምን ነገር ያዛበትኩት ነገር የለኝም። እኔ ከማንም ጋር መለካለክ አልፈልግም። እኔ መጥቻለሁ። 3500 ብር ምትይ እኔ ህግ ክፈይ ካለኝ ችግር የለም። እኔ 1500 ብር ስትደርሰኝ ከወረቀት ልክልሻለሁ። 1500 ብር የታክሲውን አለቅሽም። ለፋ ወደ ቤርኩበት ስመለስ ጥዬልሽ ወጥቻለሁ። መቼም ማለት ነው 3000 ብር እኔ የለኝም። ፓስፖርት 3000 ብር ከፋለ ይላል። 3000 ብር ታገኛለሽ። 3000 ብር ነው የማገኘው እናቴ። እኔ ታገኛለሽ የሚልኩላት ቮይስ የሰነበትኩበትን 1500 ብር ላስገባልሽ ነው። እየጨቆጨቋቸው ነው ያሉ። አሁን ሲደርስ ካንሰልሽ ወረቀት ሰጥሻለሁ። እኔ ካንሰልሽ ወረቀት አለኝ፣ አይዲ አለኝ። ፓስፖርትን ትሰጫለሽ። አይ ፓስፖርት አልሰጥም አንሻም ቆይ ሚዘሪ ሙኒ ኮፒሊንግ አየለ ኮፒሊንግ የለም። ቤትሽ ላይ መሰሪውን ጉዲ እነዚህ የሚናገሩ ልጆችን ካሜራ ክፈት። ራስ እሰማለሁ። የአንቺ ጉዲ ያልቃል። እንደ ደነኛ መተሽ በኛ ትሰማል። በመጀመሪያ ልጆቿን መሳደብ ብልጽግና እንደሆንሽ አሳይና መጀመሪያ እንኳን የስራ ዘመን ይሆንል ብለሽ የለጠፍሽውን እሱን ልጆቿን መስደብ መናገር ልጅ አንሳደም ጀስት ለማሳየት ነው። አብይ አህመድ ብልጽግና መሆንሽን ጀስት የአማራ ልጆችን ለመሰብለል እንደመጣች ለማሳየት ነው እንጂ ብልጽግና መሆንሽን ልጆችሽን ሳይሆን አንቺ ጽፈሽ የለጠፍሽውን ነገር ነው። ስለ ልጆችሽ እኛ ምንም ማለት አንፈልግም። አውጣው። ኮፒሊንግ እየተደረገ አይደለም ወገን። እኔ ሰውን በጥላቻ አንቺ ነሽ የጀመርሽኝ። ኢቲኤም ላይ ቁሞ ታየ ብለሽ ራስሽ ጀመርሽው። ቻዩ እንግዲህ እኔ ጆከር ምን ላድርግሽ? ምን ላድርግ? እኔ ምንም ማድረግ አልችልም። ሚሊየን ቮይስ እና ቁጭ በይና ድምጭ። ኦኬ የአብይ አህመድ ፎቶ አለ ከታች። ኮመንቱን ከዘጋችሁት የአብይ አህመድ ፎቶ ነው ከታች የሚታየው። ጋይስ ስለማይታይ ለማሳየት ነው። አብይ አህመድ ተልኮ ተቀብላ እንትን ለማለት ነው። አይታይም። ተው በሌላ ስልክ እናሳይ። ቪዲዮ አሁን ቪዲዮ እናያለን። ቤቷ ላይ አሁን የነዚህ ልጆች አንድ ቪዲዮ አንድ ጊዜ ይህንን ላሰማ። እሱን ከመጀመሪያ በፊት የት አለች? ኮመንት ክፈቱ። ኖ ተውት። ቆይ እኔ በሌላ መንገድ ያሳያቸዋለሁ። ያንን ቴሌግራም ላይ ለቅቄ ያሳያቸው። ኮመንት ክፈቱላቸው። የሰነበትኩበትን እኔ ደግሞ ለማንም ነገር ምናምን ነገር ያዘበትኩት ነገር 3000 ድርሃም መክፈል አቅም የለኝም። ኮመንት ክፈቱ። ማን ነው የዘጋው? አለቀ። እኔ ከቤት ስገባ 1500 ድርሃም ልክልሻለሁ የሰነበትኩበትን። እኔ ደግሞ ለማንም ነገር ምናምን ነገር ያዘበትኩት ነገር የለኝም። እኔ ከማንም ጋር መለካለክ አልፈልግም። እኔ መጥቻለሁ። 3500 ብር የምትይኝ እኔ ህግ ክፈይ ካለኝ ችግር የለም።
እኔ 1500 ብር ሲደርሰኝ ወረቀት እልክልሻለሁ። 1500 ብር የታክሲውን በባለፈው ወደ ብሄርኩበት ስመለስ 250 ነው። እኔ 100 ብር ሰጥቼሻለሁ። 100 ብር አበድረሽኛል። አጠቃላይ 1500 ብር አስባለሁ። ከዛ በኋላ ደግሞ ካለ ደግሞ እኔ እከፍላለሁ። ሙኒት አሁን የምነግርሽ ነገር እንዴት አድርገሽ 1500 አንድ ወር ቆይቶ 1500 እንዴት አድርጋ እንደምትቀበላቸው ጉል እናሳያችሁ። አንድ ቤት ውስጥ አግማምታ ዱባይ ውስጥ በቤት ውስጥ እንደዚህ አድርጎ ማስቀመጥ ከብሎ ካልፉ ህጉን ማየት ትችላላችሁ። ህጉን ማየት ትችላላችሁ። ለብዙ አመታት ራስንም አንቺ ሌባ ምልሽ እኮ እኔ ለዚህ እኮ ቆጭ ብለሽ አድምጭ። እዚህ ቤት ታጉራችኋል፣ ክልክል ነው። በጭራሽ በህግ አይፈቀድም። ህግ አይፈቅድም። ህግ የማይፈቅድበት ምክንያት ፍቃድ አሁን ሶስቱ ደግሞ አሉ። አሁን እዚህ ቪዲዮ ላይ እንደሚታዩት አብዛኞቹ አንዳንድ ደግሞ ለምሰጣቸው ቆይ ልንገር 3 ወር አይሆናትም ቢሮ ይህንን ወንጀል ለመከላከል ቢሮ አንድ ወንበር ተከራይታ ስራ እየሰራች ነው። ያንንም አሁንም እየዘረፍሽ ነው። በዛ ተመክተኝ እቤትሽ አሉ። እኔ ልጆችሽ እስከምታኖሪበት ቤት ሁሉ አውቃለሁ። ሰራተኛ ብለሽ ዛሬ 2ቱን ሰራተኛ አግኝቻቸዋለሁ፣ በአካል አናግሬያቸዋለሁ። እዛ ውስጥ ላይ አሁን አጉረሽ ያስቀምጥ። አንቺ ቤትሽ ውስጥ አስታውሽ እቃ ለመግዛት የወጡ 4 ልጆች ነበሩሽ እና ያዳምጭ 4 ልጆች 2ቱ እኔ ጋ ነው የቆዩት። ግቢና ስልካቸውን ፈትሻቸው። ጉልበተኛ አይደለሽ? ምን እንደምትሰሪያቸው አሁን ራሱ ተይ የምልሽ ይህን ወንጀልሽን ለመከላከል ትወስጃለሽ። ስራ አለ ብለሽ ትወስጃለሽ። 1 ወር ቆይተሽ 1500 ትቀበያቸዋለሽ። ካልከፈሉ ፓስፖርታቸውን ትቀበያለሽ። መጀመሪያ ቤትሽ ሲመጡ ፓስፖርታቸውን ነው የምትቀበያቸው። በጣም የሚያሳዝነው ነገር ከዛ በኋላ እያሽሽ ኩብዝ እየሰጠሽ የልጆችሽን እካካ እያሳጠብሽ በነፃ ሰራተኛ እንኳ የለሽ በፈረቃ እያሳጠብሽ ሲወጡ ልክ ስራን 1500 ክፈይ ብለሽ ፓስፖርታችሁን አልሰጥም ትያቸዋለሽ። ይህንን ነው አንቺ ስራ የምትሰሪው። አሁን 1500 እዛ ቤት ላይ የምታስከፈያቸውን ካሜራውን ክፈቱ። እንዴት አድርገሽ 1 ወር እንደምታስቀምጫቸው መጀመሪያ እንዳትደነግጡ ጋይስ። ቪዲዮ ላይ በጣም የደከሙ ልጆች ናቸው። በጣም ሙቀቱ መሰለኝ ተነባብረው ምናምን ስለሚተኙ ደረቅ ቂጣ እኮ ነው። በጣም የደከሙ ሴቶች ናቸው። ጭራሽ እኔ በጣም ደክመዋል። በጣም ነው የሚያሳዝነው። ኦኬ ወይ እንየው። ለዛሬ በትንሹ ነው የምናየው። ብዙ ቪዲዮዎች አሉ። ውድሽን ነው የምንዘረግ። ውርደት አማሮጊት። ኦኬ እሺ፣ ቪዲዮ እንክፈተው። እናጫውቱ። ከ30 በላይ ቪዲዮ አሉ። ማን ቪዲዮ እንዲያደርገች ደግሞ ታውቂያለሽ? ጀግና እኮ ናት እናቴ። ልማት አለው መልሽ። ኦኬ ራቅ እዩት። ያ ጋይስ እዩት፣ ይታያል። ተደራርበው እንደተኙ ራቅ። ይሄ ሙኒት ቤት ነው። ያ እጇ ይታያችኋል። የአንደኛው እጇ እዩት፣ እዩ። በጌታ ስም ተመልከቱ። ኦኬ አንዴ ልድገምላችሁ። ምግብ እንኳን ሰጣቸው እናቴ። ኖርማል ሻሻ ቆየ ልጁ እንዴት ነው እንደተኙ ተመልከቱ። ተደራርበው የኔ ቤት አይደለም በይ ነይ በኢየሱስም ተመልከቱ። ወይኔ ወገናችን አሁን ይህን ቮይስ ያሰማዋችሁ ቮይስ ኖ ተረጋጋበት። ያሰማዋችሁ 1500 ቤቷ ቆይታ የምትቀበላቸው ስራ አታስገባቸውም። ከቤት ሲወጡ 1500 ካልከፈሽ ቤቴ የቆየሽ ፓስፖርትሽን አልሰጥም። በቃ ይሄ ነው የሷ የአንቺ ስራ ይሄ ነው። ሀራም ነው ወላሂ። 6 ልጅ አለሽ፣ በዛ ላይ በሽተኛ ልጆች አሉሽ። ፈጣሪሽ ጋር አንቺ ንጹህ ስራ ለምን እዩ። ራቅ አድርገው፣ ራቅ ትንሽ ኖ ቀረብ ውዶች እዩዋቸው እንዴት አድርጋ 1500 ፓስፖርታቸውን እየተቀበለች 1500 እንዴት እንደምትቀበላቸው እስከ ቮይሳቸው ነው ያመጣሁት። ይህንን ዋሻለሁ ካልሽ ምንም ላደርግ አልችልም። ግን ይሄ ቪዲዮ በቀላል ሰው መከፈት የለበትም። ስንት ሰው ነው ያለው ንገሩ፣ ከታይ ጻፉልኝ። ሙኒት ማይቻለው ከጆከር ጋር እንደዛ ያን ነገር ትነካኪያለሽ። ኮፒ ሊንክ አድርጉ። 8000 ኮፒ ሊንክ አድርጉ።
ኮፒ ሊንክ እኔ ገና ነፃ አወጣችኋለሁ። በአፉ ያወራ ሁሉ እውነት እንዳይመስላችሁ ደጋግሞ ቪዲዮ ከዛ ይህንን እንደዚህ እያኖረቻቸው እዩት። ከቤት ስወጣ ይህን ለመናገር ይሄ ሃይላይት ነው። አሁን የምናሳያችሁ ሃይላይት ነው። ሃይላይት ብቻ ሶስት ሺህ ድርሃም አልከፍልም። 1500 ድርሃም ግን ፈላልጌ ያስገባሁ ነኝ ወይም 2000 ብር በመልካምነት ለተቀበልሽ ስለበላሁ እንደፈለኩኝ ስለነበስ ስለሰነበስኩት እኔ 2000 ብር ወይም 1500 ብር አስቀምጥላለሁ። ትራንስፖርት ያይዘ እኔ ግን ዛሬ ልወጣ ሻንጣዬን ፈትሽ እላለሁ። እኔ 3000 ድርሃም የለኝም። ከህግ ሀገር ነው ያለን። ህግ 3000 ድርሃም ከቤካ ላይ ከፍላለሁ። አዳምጡ። እኔ በየትነት ናት አክስቴ ናት ብዬ ነው ከዛ ቤት ስወጣ የወጣሁት። አክስቴ አለች ምንም ነገር አይደርስብኝም ብዬ ነው የወጣሁት። እና ስለነበረና ቆይታ አመሰግናለሁ። መሰት ሻንጣ ፈትሽ እላታለሁ። እወጣለሁ። አዳምጡ። አክስቴ ናት ብዬ ነው አንቺ ጋር የመጣሁት እያለች ጌታ ያለ በኢትዮጵያ ከኢትዮጵያ የተላከልኝ ሰይ ወይም ከዚህ ከላኩልኝ 1500 ድርሃም ይደርስልሻል። እሱም የታክሲ ከዛ በበላይ ከሆነ ደግሞ በህግ ይባላል። 3500 ብር ነው። 3500 ብር እኔ ቪዛ ወረቀት ምናምን ያስመጣሁት ነገር የለኝም። ቀጥሎ እየመጣሁ የስመጣ ቀን ታክሲ ከፍያለሁ። ያን ሰይጣን የዳቦደ የገባሁበት ቤትና ትናንት የመጣሁበት ቤት የሰነደስ 250 ነው። 3000 ድርሃም መክፈል አቅም የለኝም። እነዚህ ተደረዱ እንዲህ ወጥቻለሁ። እኔ ከቤት ስገባ 1500 ድርሃም 3000 ድርሃም መክፈል አቅም የለኝም። ፓስፖርቱን ጥዬልሽ ወጥቻለሁ። እኔ ከቤት ስገባ 1500 ድርሃም ልክድሻለሁ የሰነበትኩበትን። እኔ ደግሞ ለማንም ነገር ምናምን ነገር ያዘበትኩት ነገር የለኝም። እኔ ተማንም ጋር መለካለክ አልፈልግም። እነዚህ ልጆች ነው እንደዚህ አጋድመሽ እንደዚህ እያስተኛሽ እየወሰድሽ ፓስፖርታችሁን ስራ አስገባለሁ። መጀመሪያ ሲገቡ ትቀበያለሽ። ቴዲን አስገቡት፣ ቴዲን አስገቡት። ክፈተው፣ ቪዲዮውን ክፈተው። ቢገቡ ካኝ የሻውጣ ልጅ እንዳይነካኝ እዚህ ገባ። ኖ አይነካም። ረፍ ተወት። ሰድብ ኖ ስድብ ስድብ ኖ። አሁን አዳምጪ። ይሄ ለ3 ቀን ያክል አያልቅም። ይሄ የያዝኩት ይሄ ሁሉ ጉድ ገና የመባ ጉዳይ እሱ ነው እያለ ከዛ ወደ የት እገባለሁ? ወደ ራሴ ስልክ እገባለሁ። መሲበት ማንበይ ስልኬ ላይ የለፈለፍሽውን በአጠቃላይ ያወጣልሻል። ለወልዴ ወንድሜ ነው አደርስለታለሁ። ችግር የለውም። ወልዴ ቤተሰብ ትቀልጃለሽ። እንደዛ ያሰደብሽው ቀን ጠብቂ ብዬሻለሁ። ወልዴን ያን ጊዜ እነ መሲ ብርጅስቶን መክረሽ እንደ ከሳሽ ሆኖ መሲናት አይደል ተናገር ተመካከራችሁ ነው። ያን ጊዜ ወልዴን አደራጅተሽን ሰው አደራጅቻለሁ እንድትናገረው እንድትሰድበው ብለሽኛል አይደል? አጭበርብሮ እንደውም ሳራ ለሀበሻ ጋር ሂዷል። እሺ ሳራ ለሀበሻ ናት አንዷን የሽልማት ብር አልሰጥም ብሎ ያሰጠችው ሌባ ነው አልሽ። የውሸትሽ ብዛት። ወልዴ ጊዮርጊስ ላገኘው ሰው እኮ ነው ገንዘብ የሚሰጠው በጌታ ዝም ብሎ ላገኘው ቸገረ ላለው ሁሉ ነው የሚሰጠው። ይችን ግን ቀን ነበር የምጠብቅልሽ። አመጣሹ ገስት ላይ ያስገባሹ እንዲከሱት አንቺ ጥሩ ነገር አንቺ ነሽ አደራጅተሽ ያመጣሻቸው። እሱ መጣል አለበት ነው ያልሽኛል። እሱን ያወራሽብኝ እኔ መጀመሪያ የመባ ጉዳይ ሲነሳ ነው የተገናኘን። አስታውሽ መሲ ብርጅስቶና አላምናትም እነጉችን በአጠቃላይ እዚህ ነገር ውስጥ ያሉትን አንተን ብቻ ነው ማምነው ስትኝ አልኩኝ። ሪከርዴን ጀመርኩኝ። ግሩፕ ላይ ገብተን ስለ መሲም በሚኪ ጉዳይ በተለይ ስለ ፍራውልና ስለ መሲ ሲወራ እንግዲህ እኔ ባለጌ እኮ ነኝ አንዳንድ ጊዜ ጋይስ። ምን ላድርግ? እኔ ባልጉ በህይወቴ ከመጣሽ ምን ላድርግሽ? ምንም ላደርግሽ አልችልም። ቴንኪው አመሰግንሻለሁ። አንድ ደግሞ ትልቅ ጌመር አለች። ስለ እሷ ሲሆነ ነገር አይሙኒ እኔ 10 ምናምን ዓመት ሚዲያ ላይ ያለው ሰው እኔ ክብር እንጂ በእንደዛ አይነት ቅሌታም ያን ውስጥ ላይ እኔ ይህንን አደርሰዋለሁ ለሱ። ወልዲያውን ይህንን ነገር አያውቅም። አንቺ እንዳደረግሽ አያውቅም።
ይሄኛው የልጆቹ ጉዳይ ብቻ በቂ ነው። ስልኬ ሳልገባ እያልኩሽ ነው። ጉቺንና መሲ ብርጅስቶንም ለመጀመሪያ አጣላሻቸው። አንቺ እሷንም እንዳታምን እሷንም እንዳታምን። ጉቺ እንደ አንቺ እኮ ሰርቃ ሴት ሰብስባ አጋድማ ደረቅ ቂጣ በላች የምትኖር ልጅ አይደለች። አሁን ሰው ብዙ ሰው ጉቺ ጉቺ ትላላቸው። ሁለቱን ያባላቻቸው መጀመሪያ አጣላቻቸው። እናቴ በስቶሪ መሰዳደብ ጀመሩ። ተው አልኳቸው። ሁለቱም ትምጣ መሲ ብርጅስቶን ተው ብሎኛል አላለኝ። ጋይስ አትላኩልኝ። ቆይ ጉቺም ትምጣ ታይ ብያታለሁ። እንዳትጣሉ ተው ብያለሁ። እስኪ ሁለቱን ገስት ላይ አስገብቼ ላነጋግራቸው። ሁሉንም እስኪ ምላስ ለሁሉም ሰው ያልነገር ቁጭ ብለሽ ተመልከች፣ አዳምጪ። አንቺ ነሽ ብጥብጥብጡን ያወጣሽው፣ ብጥብጥብጡን። ብዙውን ሰዎች ደግሞ ታሜን እንደ ባለጌ እያደረግሽ እያሰደብሽ ነው። ታሜ ይሰራልኛል፣ ታሜ ሲአይዲ ነው፣ ታሜ እንደዚህ ነው፣ ታሜ እንደዚህ ነው። ምንም አይነት ወንጀል የሌለበት ላይ የአንቺ ወንጀል መሸፈኛ ሰውን ማስፈራሪያ ታሜን እያደረግሽ የታሜን ስም እያነሳሽ። ታሜ ግን ለሰው ቅንና ለብዙ ልጆች እርዳታ የረዳ ብዙ በካንስሌሽን በተለያየ ነገር ብዙ ነገር የረዳ ሰው በጣም የእሱን ፎቶ እየላክሽ እሱ በማያውቀው መንገድ ብዙ ሰው አታስፈራሪም። ታሜን አሁን እንደ ድሮ ስንት ሰው ነው እየሰደበው ያለው? አንቺ አይደለሽም? እኔ እኮ ታይ ብዬሻለሁ። እናንተ ውስጥ እንዳለው ታውቂያለሽ። ብዙ ቪዲዮ ሪከርድ እንዳለ ታውቂያለሽ። ተሰብስባችሁ ስለ ሰው ስትዶልቱ የተለያየ ሪከርድ እንዳለ ታውቂያለሽ። ሁላችሁም ለእኔ ትልኩልኝ አላችሁ። አንቺ ብቻ ነሽ ሪከርድ ያላክሽልኝ። አንቺ አላክሽልኝ። ሰው ቪዲዮ ሪከርድ አድርገሽ እውነቱን የምናገረው አላክሽልኝ። ስለ ሰው ሁሉ ስቦጭቁ ስለተለያየ ነገር ስታደርጉ የእናንተ ጉድ ያልቃል። እኔን ትነኪያለሽ፣ እኔን ትነኪያ። አንቺ ነሽ በአጠቃላይ ያባላሻቸው። እውነቱን ልንገርሽ፣ በጣም ተከባብረው የሚኖሩ ልጆች ነበሩ። በአጠቃላይ ያባላሻቸው አንቺ ነሽ። አሁን ቪዲዮሽን አሳየው፣ ሪከርድ አወጣው። ማን ነው የገባው? ሪከርድ አወጣው። ነገ ደግሞ ማውጣውን ጠብቂ። ስላለፈ ህይወትሽ ምናምን አለቀ። ኖ ጋይስ ምኑ ናቸው? ኮፒ ሊንክ ለምን አታደርገው? እኔ ራሱ የፈለግሽውን ትፈርጫለሽ፣ የፈለግሽው ትደርሻለሽ። ደምንባ ነው ማስለግስሽ። ያቺ ከተከራየሻት አንዲት 4 ማዕዘን ጠረጴዛ አስነሳሻለሁ። ገና ለምን እንደማስነሳሽ ልንገርሽ። አከራይ ለሚባለው ቀጥ ብዬ ቁጥሩን ተቀብያለሁ። ቀጥ ብዬ ይህንን ቪዲዮ አደርሳለሁ። እንዴት ቁጥሩን እንደተቀበልኩ ልንገርሽ። እዛ ውስጥ አንቺ የቀጠርሻት አንቺ ዘመዴ የምትያስ ሴት ናት። በገንዘብ የገዛዋት አንቺ የቀጠርሻት አደርሰዋለሁ። የእነዚህ ልጆች በአጠቃላይ ይሄ ወደ 47 ቮይስ አለኝ። ይህን ሀበሻ እንዲተረጉምለት አደርጋለሁ። ከዛ የጠረጴዛ አስነሳሻለሁ። መጀመሪያ ከጠረጴዛሽ ላይ አስነሳሻለሁ። እሷ ላይ ካስነሳሁሽ በኋላ ቀጥታ ስንት ክስ የሚያቀርቡብሽ ቪዲዮ እየያዙ የወጡባት ወደ 27 ልጆች አሉ። ከ27ቱ 6ቱ ስማርት ናቸው። አንዷን ስደበድቢያት ቪዲዮ ይዘውብሻል። ታውቂያለሽ አይደል? ቴንኪው። እሱ ወደ ምን ይደርሳል? ልጆቹ እንዲከሱ አደርጋለሁ። እኔ ሙኒት እናቴ ትሞት ለሰው ክፉ አይደለም። ለሰውም ክፋት መስራት አልወድም። የገዛ ጓደኛሽን አብረሻት እየበላሽ እንደዚህ ናት፣ እንደዚህ ይሄን እናርግ ትሰደብ በላት አላልሽኝም? ፎርጅድ ስልክ ነው የምትሸጠውን ያህል በእሷ ምክንያት ማውጣት ስለማልችል አንተ አውጣና አላልሽኝም? የመባ ጉዳይ መካከል ላይ ሁለቱ ልጆች አላገናኘሽኝም? እኔን ቁጥር ቦቴሜን ሰተሻቸው
ባለጌ እኮ ነሽ አንቺ። ኦኬ ለማንኛውም አንድ ነገር ልንገርሽ። ዛሬ ራሱ የወልዴ ስም ሲነሳ ስለ ሳራ የሳራ አልሀበሻ ያለሷ ፍቃድ ሪከርዷ ወጥቶ ሲሰማ እዛ ገዝት ላይ ቁጭ ብለሽ ማዳመጥ ራሱ በዱባይ ህግ መስማት፣ አንቺ እዛ ገዝት ላይ ሰብስበሽ መቀመጥ ተባባሪ ነሽ። ምን ያክል እንደዛው እንደ ቤቱ ባለቤት ነው የምትቀጭ። የሰው ስም የሚነሳበት ቦታ ላይ አንቺ ማንም ዱባይ ላይ ተቀምጦ ማንም ሰው ክልክል ነው። ሰውን ደውለሽ ማስፈራራት ክልክል ነው። ያዥ በምንም አይነት መንገድ በአጠቃላይ ተብትቤሻለሁ። አንቺ ሳራ ለሀበሻ አንቺን መክሰስ ትችላለህ። ወልዴ ስሙ ተነስቷል፣ እዛ ላይ አንቺን መክሰስ ይችላል። ዱባይ ላይ ያለ ሰው ስም ከዚህ በኋላ አንቺ ከጠራሽ በየሪከርድ እያደረኩ በአጠቃላይ የኔ ሰዎች ናቸው አስከስስሻለሁ። አንቺ የፈለግሽው ሳራ ለሀበሻን እኮ ማጣራት ያለበት አካል አለ። እኛ ህፃናቶች አይደለን። እኔን ስታየኝ እዚህ ስሳድብ ምናምን የሆነ ነገር ስና የማይደርስብኛል። አንቺን ራሱ ምን ያክል ሳስከብርሽ ታውቂያለሽ። ማጣራት ያለበት ሰው አጣርቶ አላለችም። እጃችን ረጅም አቅም አለ አላለችም። የትልቅ ሰው ምክር ተሰጥቼ መጥቼ አላለችም። ይቅርታ የምትልም ይቅርታ። አዎ ለምን አመመሽ? ሄለን ጋር ትሄጃለሽ። ሄለን ዛሬ ገደል ላይ አስገባች። ፋኖ ነኝ ልንገርሽ። ዱባይ ላይ ተቀምጦ ሰው መስደብ ፍቃድ የተሰጠው ለእኔ ብቻ ነው። ዱባይ ላይ የፈለግኩትን ፖለቲካ መንግስትን ዘግዝቄ የኢትዮጵያ መንግስት ዘግዝቄ እንደፈለግኩ የመናገር መብት ያለኝ እኔ ብቻ ነኝ። ከዚህ በኋላ አንቺ ሚዲያ ላይ ለምታደርገው ነገር ሁሉ አጥር አድርጌብሻለሁ። አየ ሞክሪ። ማን ነበር ስሟ? ስሟን ጠፋብኝ። በጌታ ስምሽን እየጠራው ነው። ማህደር ጥበቡ። እኔ ሌባ ነሽ አስተረጉማለሁ። ሀገርሙን እንደፈለግሽ ትፈርጫለሽ። በመረጃ በማስረጃ ወደ ስልኬ ስገባማ ያንቀጠቅጥሻል። ገና በጣም ትፈሪያለሽ አውቃለሁ። 3 ሰው ይዘው እንኳን ሲሰሩ ቴዲያን ጊዜ ሲነካሽ እኮ መተሽ ብለሽ ያለቀሽበት ያ ሁሉ ሪከርድ ያለ እንግዲህ አለ። ይኸው እዚህ ቴዲ ሲነካሽ ብለሽ አንቀጥቅጦ ሲያስለቅስሽ በጣም ነው የምትፈሪ። በዚህ ጉዳይ እንኳን ይህ ቪዲዮ ቤትሽ የነበረ ቪዲዮ አንቺን እኮ ዲፖርት ነው የሚያስደርግሽ። 6 ቪዲዮ አለ። ከ6 ቪዲዮ አንደኛው ልጅቱን የምደበደብበት ማሳየት አልችልም፣ ወደ ህግ ስለሚቀርብ ይሄ ፊታቸው ስለማይታይ ነው። ሌላው ቪዲዮ በአጠቃላይ የልጆች ፊት ስላለ ማን እንዳደረገች ስለሚታወቅ ፊት ለፊት ያንቀን የነበረ ማናት ምናምን ብለሽ ወደ ክስ ስለሚወሰድ እሱ ምንም አታመጭም። አስበላሻለሁ። ከጠረጴዛሽ ላይ ደግሞ አስነሳሻለሁ። በዚህ 3 ቀን አስነሳ ቃል ለምድለሰ ሌላ ቢሮ ራሱ በዚህ ስራ ላይ እንዳትሳተፊ ነው ማድረግሽ። አሁንም ቤትሽ ሴት አለ፣ የሀገር ሴቶች አሉ። እኔ አልደረስኩብሽ። እኔ እናት እኔ አክብሬ አንቺን አስከብሬ የምኖር ሰው እኔ ላይ እንደሌላው መዳም ቅመሞች ላይ እንደምታስፈራሪ ሚዲያ ላይ እየወጣሽ ሌላውን እኔ እንዲህ ነኝ ብለሽ እንደምታስፈራሪ እንደ ሀቢባ እንኳን ጀግና ናት ደክላሻለች። ሄለንም ጀግና ናት ደክላሻለች። የሳራ ለሀበሻም ቮይስ ስለመቀበል 5 አንበሳ ገደል እየገባሽ ነው ራስሽ። ሴትዮዋ አሁን ተቀይራ ማንም እንደ ድሮ እየመጣ እግርሽ ላይ እየወደቀ እንደምንለምንሻል ተቀይራለች። ትከስሻል። መኒ እናቴ ትሙት በዚህ 3 ቀን ዛሬ ባደረግሽው ራሱ ትከስሻል። ሳራ ለሀበሻ አንቺን ትከስሻል። ክስ በክስ ነው የምትሆኝ። አቡዳቢ የነበረችው ልጅ አቡዳቢ ውስጥ 3 ሰው ገንዘብ የተቀበልሽበት ደረሰኛ ሁሉ አለ። እነዛ ይከሱሻል። አንዱን ክስ እኔ ነኝ ያስነሳው። አላስነሳልኝ ብለሽኛል አንቺ። እናቴን አይደለም እኔ እንኳን ፎቶ የጆከር ፎቶ እየተባለ 1 ሚሊዮን ፎቶ ነው የተደረገ። እሱን ታዩ አልለቅሽም። እናቴን ሴዱ እኔ አልለቅሽም። እንደሌላ ሰው አይደለሁም እኔ እንደሌላ ሰው። ይሄ ሁሉ አሁን ቁጭ ብለው ደማቸውን ደምንባ ያለቀሱ ልጆች ደስ ብላቸው አንጀታቸው ከቤተት ጆከሪ እግዚአብሔር ይስጥህ አላህ ይስጥህ። ይሄን ያለኝ ስልኬ እኮ ፈነዳ። እናቴ ትሙት ስልኬ ፈነዳ። ለማንኛውም እሺ
ቴዲ የምትለው ነገር አለ? እስኪ ታንሳ። ስንት ሰው ነው ያለ? እኔ 0 ሰው ነው እኔ ጋር የሚያሳይ። ባካችሁ ኮፒ ሊንክ አድርጉ። ለእኔ እየተቆራረጠብኝ ነው። ቴዲ አለ? አቶ ቴዲ የቴዲን ድምፅ ስሰማ የመባ ጉዳይ ስለሚነሳ በጣም ነው የምደነግጥ። 5200 ሰው ኮፒ ሊንክ አድርጉ። እሺ ቴዲ ሊና የምትናገሪዋለሽ? አዎ 5.2 ሰው ነው ያለው። እኔ አንዳንድ ሰዎች ሲጣሉ እንዲታረቁ ነው መጣላት ነበረባቸው። ብትሰድብህ እኛ ጋር ትሰዳደባለህ፣ አሲዛሃለው በማለቷ ይህ ሁሉ ደረጃ ደርሷል። እኔ ግን ያው እህቶቻችን በዚህ ደረጃ ምንም የሌላቸው ከብት ሸጠው የክፍለ ሀገር ልጆች ናቸው። የከተማ ልጅ ናት። እኔ የከተማ ልጅ እንደዚህ ሲጨክን አይቼ አላውቅም እና በጣም ክፉ ናት። እኔ አረብ እንኳን በእውነት ቋንቋችን፣ ከለራችን፣ ሃይማኖታችን እንኳን በማንመሳሰልበት እንደዚህ ጨካኞች አይደሉም እና እኔ ኢትዮጵያኖች በዚህ ደረጃ ስንት ዋጋ ከፍለው ስንት ተበድረው የመጡትን ሰዎች እንደዚህ ማድረጓ እግዚአብሔር ይከፍላል። እኔ ክፍያውን በራሷ ቢያደርግ በልጆቿ ላይ ባይደርስ ነው የምለው። እኔ ግን ዋጋ የሚያስከፍለው እግዚአብሔር በልጅ ነው። እግዚአብሔር ጅራፍ አለው ከኋላ የድሆችን እንባ ያያል። በእውነት አሁንም አረፈደብሽም እንትልት ይገባል ነው ምለው። እኔ ግን በዚህ አጋጣሚ የጠንቋዩ ይጽዳልን ነው ምለው። በመካከላችን ጠንቋዮች ካሉ ብዙ እህቶቻችን ዛሬ አዲስ የምትባል እህታችን በጥንቆላ ቤቷ፣ ሱቋ፣ ባሏ የፈራረሰም አለና እኛ በመካከላችን የሚያስጠነቁሉ ሰዎች ካሉ ከዚህ ሚዲያ ላይ መጥፋት አለባቸው ወይም ጸበል መሄድ አለባቸው ነው ምለውና ምን አይነት ጊዜ እንደደረሰ ለምን መሰለሽ እኔ ሙኒት ብሰድበኝ ምን ብትለኝ እንደፈለገች እኔ ስድብ ምን መስሎ አይታይም። ብሰድበኝ እያስለጠፈች ምን እያስባለ ብሰድበኝ ምን መስሎ አይታይም። ኢቴም ላይ ቁመ ይቻለው አማራ ልጆች መጥተው አንቺን ሊሸመግሉሽ፣ እኔ እዛው ተቀምጬ የፈለግኩትን የምናገር ሰው ነኝ። ታውቂያለሽ፣ እንደማልፈራ ታውቂያለሽ። መተው ነበረብሽ። ይህም ባታደርጊ ኑሮ እዚህ ደረጃ እንደርስም። የነካሽኝ አንቺ ነሽ። እኔ ወንጀለኛውኛ አይደለም። መንግስትን ስለተቃወም መንግስትን ስለምንናገር ሲሰድቡ ብሔርን ሲሰድቡ ስለምናገር መልስ ስለምሰጥ ነው ወንጀለኛ የተባልኩት። አማራ በዚህ ጊዜ ወንጀለኛ ነው። ትክክል። አንቺ ያችን እንጨርስና ሙኒት አሁንም እሺ እኔ ገደለው ማስገባት ያንን ባታረገኝ ኑሮ እችን ነገር ብትሰድብ በስድብ ብትመልስ በአሽሙር ብትናገረኝ አልናገራትም። ይሄም ሁሉ መረጃ አላወጣም። እኔ ሊና ስልኬን ታገኛለሽ። ስልኬ አለው ወሳኝ ፖለቲካ ውስጥ ያለ ሰው አለ። የተለያየ ሰው እኔ በተለያየ የሞት ጉዳይ ሁሉ የሚደው ያን እኔ ሪከርድ ሳላረግ ክፍት ነው ስልኬ። በዛ በቡቴም ስምሽ ቁጭ ብሎ ሁሉም ሪከርድ። ለምን ማድረግ የለብሽም ነበር። እኔም መንካት የለብሽም። ምንም ብታወሪ ምንም ብታደርጊ አንቺ ዱባይ ውስጥ ሆነሽ የሰው ስም ማንሳት አትችይም። እኔ ዛሬ ደግሜ የምነግራት ሳራ ለሀበሻ ቮይሷ ተከፍቶ ያለሷ ፍቃድ እየተሰማ አንቺ እዛ ገዝተ ላይ ቁጭ ማለት አንቺን አያስቀጣኝም። በይና ነኝ እና አንቺ ህግ እንጠይቅ። ታሜን ስም እያነሳሽ ስንት ሰው ነው አንቺ ስንት ሰው ጋር ነው እያጣላሽ ያለሽ? መተሻል ሳራ ለሀበሻ ስትሰደብ ስሟ የተነሳ ያለ ፍቃዷ ቮይሷ ተከፍቶ ቁጭ ብለሽ ገስት ላይ ሙሉን ሪከርድ አድርጊሻል። ከዛ በኋላ ነው የገባሁት። አያስከስሰኝም ካልሽ ዱባይ ላይ እንዴ ዱባይ እኮ አንድን ሰው ደውለሽ ያለ ፍቃዱ ስልኩ ላይ መደወል ለምንም አይነት ነገር ምን ያክል እንደሚያስቀጣ ታውቂያለሽ? ያለ ፍቃዱ ስልኩ ላይ መደወል አይደለም ሶሻል ሚዲያ ላይ 5000 ሰው ተቀምጦ የሰው ስም ቮይሷ እየተወጣ ማሰማት ቁጭ ብለሽ አንቺ ማስተባበር፣ ይሄን ህጉን ታውቂያለሽ። ሳራ ለሀበሻ ደግሞ ትከስሻለች።
ትከስሻለች። እናቴን ኢንሳኝ በዚህ 3 ቀን ትከስሻለች። ማንንም ሰው እስኪ በእኔ ውስጥ ያሉ ሰዎችን እስኪ ሁለተኛ ደግመሽ የወርቁን ስማንሽ የትም ቦታ ላይ የወርቁን ስም በስህተት አንሽ። እናት ወልዳሻለች። ምንም የለበትም። እኔም ጋር ይገናኝ እግር በእግር እየሄድኩኝ ሰቀቀንሽን ነው የማበዛው። አሁን በኋላ ለዛሬ ይበቃሃል። ነገም ቀን ነው፣ ከነገ ወዲያም አለ። ነገና ምንም የማወራው ነገም እኮ የእሷ ጉድ እኮ አያልቅም እኮ። ስለዚህ ለዛሬ ይበቃሃል። እህታችን ሙኒት በእንግዲህ የድሆች እንባ በጆከር ላይ ጥሏል። አሁንም አልረፈደብሽም። እኔ እንደ እህት እንትን በይው። የተጎዱ ልጆች አሉ ቤትሽ አስወጪ፣ ያላቸውንም ፓስፖርታቸውን ስጭና እኔ መንግስት የለም ወይ መሬት ላይ መንግስት ህጋቸው ጠበቅ ያለ ነው። ለሚያደርስላት ስላጣ እንጂ መንግስት አለ። እናቴ ትሙት መንግስት አለ። በጣም ከባድና ጠባቃ ነው። እዛ ይበቃል። ዛሬና ነገ ትገባለህ። መልካም ሰላም ሰንብቱ። ነገ ደግሞ መለስላቸው።